በዚህ ነጥብ ላይ በስሌት መንገድ መቀራረብን ትጀምራለህ። ከሷ ጋር ስትነጋገር ከመደበኛው በትንሹ ይበልጥ ወደሷ ዘንበል በል። አትንካት። በቀላሉ እርቀትህን ቀንስ። ይህ እሷ ልትቆጣጠረው የማትችለውን ውስጣዊ ዳሳሾችን ያነቃቃል። ቅርበት ያተነፋፈሷን ስርዓት ይለውጣል። የሙቀት ግንዛቤዋን ይለውጣል እና የትንንሽ መጠን አድሬናሊንና ዶፓሚንን ይለቃል። መንካት አያስፈልግም፣ መቅረብ ብቻ በቂ ነው። ይህ በመካከላችሁ መግኔቲሳዊ መስክ ይፈጥራል እና በመጨረሻ ስትነካት በቀስታ ንካት። እንደ ድንገተኛ የሚመስሉ ግን ያልሆኑ ቀርፋፋ የታቀዱ ንክኪዎች። እያንዳንዱ ንክኪ ተፈጥሯዊና የማይቀር ሆኖ መሰማት አለበት። ያልተጠበቁ የችኮላ ንክኪዎች አስማቱን ይሰብራሉ። ለስላሳ ንክኪዎች ግን ከሰውነቷ አእምሮዋ በተሻለ የሚረዳውን ትረካ ይገነባሉ። ነገር ግን ምናልባት በጣም ኃይለኛው አካል ይህ ነው፣ የምትመለከትበት መንገድ። የማኪያቬሊን እይታ ሁልጊዜ የጠነከረ አይደለም፣ የተሰላ ነው። አንዳንድ ጊዜ በጥልቀት ትመለከታለህ እና ከባድ የሆነ ነገር ትናገራለህ። አንዳንድ ጊዜ ትርቅና የበለጠ ትፈልጋለች። አንዳንድ ጊዜ መደበኛ ከመሆን በበለጠ በ2 ሰከንድ ረዘም ላለ ጊዜ የአይን ግንኙነት ትይዛለህ። እይታው ቃላቶች ፈጽሞ ሊደርሱባቸው የማይችሉ ትርጉሞችን ይፈጥራል። እሷ ከምትናገረው በላይ እንደምትመለከት ስትሰማ ጸጥ ያለ ቅርበት ይፈጠራል እና ጸጥ ያለ ቅርበት ሱስ ነው። ሁሉም ነገር እንደ ህገወጥ ስሜት የሚሰማው ለዚህ ነው። ምክንያቱም የተለመደውን የመሳብ አመክንዮ ስለምትሰብሩና ወደ ጥልቅ ስሜታዊ አመክንዮ ስለሚገቡ ሌሎች ወንዶች ፈጽሞ የማይነኩትን የሷን ክፍሎች ትነካካለህ። ተሞክሮ ትፈጥራለህ። ቴክኒክ አይደለም፣ አማራጭ መሆን ትተህ ከባቢ ትሆናለህ እና ያ ሲሆን አንተን ከሌሎች ወንዶች ጋር ማወዳደር ታቆማለች። አንተ እጩ አይደለህም፣ አንተ እንቆቅልሽ ትሆናለህ እና እንቆቅልሹ ሁል ጊዜ ያሸንፋል። እናም እሷ ሙሉ በሙሉ ኢንቨስት እንዳደረገች ስትገነዘብ አሁንም ለመናዘዝ እምቢ ስትል ጊዜው ነው። ስለ አንተ ለጓደኞቿ ትናገራለች፣ ግን ትደብቀዋለች። አንተን በምታስብበት ጊዜ ትመለከታለች። ለመልእክቶች በፍጥነት ትመልሳለች፣ ግን ተራ ለመሆን ትሞክራለች። ከዚያ በፊት ያልሰጠቻቸውን ምልክቶች ትሰጣለች። ይህ ሁሉን አንድ ነገር ማለት ነው። አሁን ስሜታዊ ትረካውን ትቆጣጠራለህ። በዚህ ነጥብ ላይ በጥልቀት ለመሄድ ተመሳሳይ የተረጋጋ መሪነት ያስፈልግሃል። ሴት ባንተ ዙሪያ በስሜት መሽከርከር ስትጀምር ጨዋታው ወደ አዲስ ሽፋን ይሸጋገራል። የጸጥታ ፍላጎት ሽፋን። ይህ እሷ አሁንም በቁጥጥር ስር እንዳለች ለማሳመን ስትሞክር፣ ነገር ግን ጥልቀት ውስጥ በአንተ ውስጥ ወደ አእምሮዋ የሚገባ ነገር ስትሰማ ነው። ይህ በጣም ስሱና በጣም ኃይለኛው ጊዜ ነው። እንደ ተራ ወንድ ከሰራህ ሁሉንም ነገር የማጣት አደጋ አለብህ። እንደ ማኪያቬሊ ከሰራህ ፍላጎቷን ወደ የማይቀየር ነገር ትለውጣለህ። እዚህ ላይ አንድ አስፈላጊ ነገር ትረዳለህ። ስራ እሷን ማሸነፍ አይደለም። ስራ እሷን ላለመፈለግ የማይቻል ማድረግ ነው። ልዩነቱ ግዙፍ ነው። ለማሸነፍ የሚሞክሩ ወንዶች ይሮጣሉ፣ ትኩረት ይጠይቃሉ፣ የድጋፍ ምልክቶችን ይፈልጋሉ። የማኪያቬሊን ወንዶች ሴቷን እንዲያሳድዳቸው የሚያደርጉ ውስጣዊ ተሞክሮችን ይፈጥራሉ። አንተ ልትደርስባቸው ስለማትችል ሳይሆን በስሜታዊነት በጣም አስፈላጊ ስለሆንክ ነው። የዚህ ምዕራፍ መጀመሪያ እርምጃ የተመረጠ መገኘትን ጥበብ መቆጣጠር ነው። ከዚህ በፊት ግንኙነቱን ለመገንባት በቂ መገኘት ነበረብህ። አሁን የድግግሞሽህን ድግግሞሽ በቀስታ ቀንስ። ከቀዝቃዛነት ሳይሆን ከስልት አትጥፋ። እሷ መገኘትህን በትንሹ እንድትሰማ ፍቀድላት። ይህ እሷ ስላንተ በማሰብ የምትሞላ ትንንሽ ስሜታዊ ክፍተቶችን ይፈጥራል እና ብዙ ባሰበች ቁጥር ብዙ ትፈልጋለች። ብልህ መቅረት ከቋሚ መገኘት የበለጠ አጓጊ ነው። ነገር ግን ይህ ርቀት ስሜታዊ ሳይሆን የሂሳብ ነው። አስፈላጊ በሆኑ ጊዜያት ፈጽሞ አትጥፋ፣ ፈጽሞ አትተዋት። የምትናፍቅህ መሆኗን ለመገንዘብ በቂ ቦታ ስጣት። ይህንን ስታደርግ በውበት በቀላል ጉልበት ትመለሳለህ። የተረጋጋና የተማከለ መሆንህን በሚያሳዩ አስተያየቶች መቅረት ቅጣት እንዳልሆነ ትረዳለች። ምት ነው እሷ መከተል የምትጀምርበት ምት። ሁለተኛው እርምጃ ጥልቅ ግንኙነት ነው። ይሄ የሚገነባው በግልጽ ጥያቄዎች ሳይሆን ስሜትህን በሚገልጹ እይቶች ነው። ሁሉም ሰው ምን ትሰራለህ ሲል አንተ ምን ትፈልጋለህ ትላለህ። ሁሉም ሰው ውበቷን ሲያወድስ አንተ ምርጫዎቿን፣ ግንዛቤዎቿን፣ የጠበቁ ምልክቶቿን ታወድሳለህ። ማንም የማይመራመርባቸውን ሽፋኖች ውስጥ ትገባለህ እና እነዚያ ሽፋኖችን ስትነካ ሳታስተውል ትከፈታለች። ያ ስሜታዊ መከፈት ተጋላጭነትን ይፈጥራል እና ተጋላጭነት ትስስርን ይፈጥራል። ጨዋታው የሚጠልቅበት ቦታ ይህ ነው። ማንም ሰው እንዲሰማት ሊያደርግ የማይችለውን ስሜት የሚሰጣት ብቸኛው ወንድ ትሆናለህ። ይህ ስለ ፍቅር ሳይሆን ስለ ውስጣዊ ስሜቶች፣ ደህንነት፣ ነፃነት፣ ሚስጥር የማወቅ ጉጉት ጥልቀት ነው። አንተ በስሜታዊ አደጋና በስነ ልቦናዊ ምቾት መካከል ፍጹም ሚዛን ትሆናለህ። ያ ጥምረት ለማንኛውም ሴት አይቋቋምም። ሶስተኛው እርምጃ ስሜታዊነትን በስልት መጠቀም ነው። ማኪያቬሊ ስሜታዊነት ግልጽ አይደለም፣ አስቀያሚ አይደለም፣ የተጋነን አይደለም። የሚደበቀው በንግግሩ ማቆሚያ
በድምጽህ ቃና፣ በተጠጋህበት መንገድ፣ ብርጭቆን በምትይዝበት መንገድ፣ እያወራህ እጅህን በሚያደርገው እንቅስቃሴ፣ እሷ ሳትጠብቅ በከንፈሯ ላይ በምትጥለው እይታ ነው። ስሜታዊነት የሚገልጸው በዓላማህ ነው፣ በተግባርህ አይደለም። ለዚህ ነው እንደ ህገወጥ ስሜት የሚሰማው። ንክኪ ሳይኖር፣ ግፊት ሳይኖር፣ ማፋጠን ሳይኖር ይከሰታል እና ከዚያ የመመለሻ ነጥቡ ይመጣል። እሷ የምትፈልገውን ነገር ስትረዳ። መሳብ የሚሆነው እሷ የምትፈልገውን ስሜት ማንም ሌላ ወንድ እንደማይሰጣት ስትረዳ ነው። እናም ይህንን ሳትቸኩል ሳትገፋ የራስህን ዘንግ የሚቆጣጠር ሰው በመሆን ታደርገዋለህ እና እሷ ይህንን ስትሰማ የፍላጎቷን ቁጥጥር እያጣች እንደሆነ ትሰማ ለመደበቅ ትሞክራለህ። ምክንያታዊ ለማድረግ ትሞክራለች። አልተሳተፍኩም ለማስመሰል ትሞክራለች። ነገር ግን ሰውነቷ ይከዳታል፣ ድምጿ ይከዳታል፣ አይኖቿ ይከዳታል። እናም ይህ ማኪያቬሊን መሳብ የማይቀርበት ነጥብ ነው። ፍላጎቱ አስቀድሞውኑ ተተክሏል እና ስለ እንቆቅልሽ ስናወራ ሚስጥራዊ ጎንህን የምታጠናክርበት ጊዜ ነው። በተጋነነ ዝምታ ሳይሆን በጥልቀት ከዚህ በፊት ያልተነገሩ ታሪኮችን በስሌት መንገድ መግለጽ ትጀምራለህ። ስለ ማንነትህ የሚናገሩ ግን መላ ህይወትህን ያልገለጹ ትንንሽ ትዝታዎች። ሁሉንም ነገር መግለጽ አይደለም። እሷ እጅግ ጥቂት ሰዎች አይተውት የማያውቁትን የጠበቀ ግዛት ውስጥ እንደገባች እንዲሰማት በቂ መግለጽ ነው። ይህ ስሜት ልዩ የሆነ ነገር እንዳገኘች እንዲሰማት ያደርጋል። መጠበቅ ያለባት ነገር። ሌላው ወሳኝ ክፍል የስሜታዊ ድግግሞሽ ቁጥጥር ነው። አሁን ይበልጥ ክፍት፣ ይበልጥ ተጋላጭ፣ ይበልጥ የተገናኘች ናት። ስለዚህ ጉልበትህ ቀላል ግን የተለካ አድርገህ ጠብቅ። ፍቅርን አታጋን፣ መግለጫዎችን አትስጥ፣ ልብህን አትስጥ። ለምን ካልከኝ ምክንያቱም የሴት አእምሮ በተቃራኒ መንገድ ይሰራል። ሁሉንም ነገር ስትሰጥ በጣም ዘና ትላለች እና መዋለ ነዋይ ማፍሰስ ታቆማለች። ስትሰጣት ግን በቂ የሆነችውን ስሜት እንዲሰማትና ትንሽ የማይታይ ነገር ስትይዝ ማፍሰሷን ትቀጥላለች። መሳብ፣ ዳንስና እያንዳንዱ እርምጃ በዓላማ ትመራለህ። እናም አንዱ በጣም ወሳኝ እርምጃ ይመጣል። የላቀ የሰውነት ንባብ። እያንዳንዱ ምልክቷ የሆነ ነገር ይላል። እግሮቿን የምታስቀምጥበት መንገድ፣ ጭንቅላቷን የምታዘነብልበት መንገድ፣ ጣቶቿን አንገቷን የሚቦርሹበት መንገድ፣ ስልኳን የምትይዝበት መንገድ፣ ስትስቅ ሰውነቷ ምን ያህል እንደሚጠጋ። ይህንን መረጃ አመለካከትህን ለማስተካከል ትጠቀማለህ። ጭንቅላቷን ስታዘነብል ለስላሳ ትናገራለህ። ስትጠጋ ጽኑ ትሆናለህ። ወደ ኋላ አትልም። ጸጉሯን ትነካለህ፣ ትመለከታለህ። ይህ የተመሳሰለ ንባብ በስምምነት ይፈጥራል እና ፍላጎት በከፍተኛ ሁኔታ ይጨምራል። ንክኪም ወደ አዲስ ደረጃ ይገባል። ቀደም ሲል ስውር ነበር፣ አሁን ይበልጥ ሊገኝ ይችላል። ወራሪ አይደለም፣ የተጋነነ አይደለም፣ ከስሜታዊ አፍታ ጋር የተጣጣመ ነው። እጇን ለአንድ ሰከንድ ረዘም ላለ ጊዜ ትይዛለህ። ጠባብ ቦታ ስታልፍ ወገቧን ቀለል አድርገህ ትነካለህ። መንገድ በምትመራበት ጊዜ እጅህን በታችኛው ጀርባ ላይ ታደርጋለህ። እነዚህ ንክኪዎች የሷን ስሜታዊ ስርዓት ያነቃቃሉ። የስሜት ህዋሳት ትዝታዎችን ይፈጥራሉ። እናም መገኘትህ በአዎንታዊ ስሜቶች ይያዛሉ። ይህን ሳትናገር ግዛትን የመመልከት መንገድ ነው። እናም ተፈጥሯዊ የሆነ ነገር ይከሰታል። ስሜታዊ መሆን ትጀምራለች። ፍርሃቶችን፣ አለመረጋጋቶችን፣ የቆዩ ቁስሎችን ታጋራሃለች። ለምን ካልከኝ ምክንያቱም እሷ ልትጠገን የሚፈልግ ሰው ሳይሆን እንደ የተረጋጋ መገኘት ስለሚሰማት። እዚህ ላይ ነው ወሳኙ ነጥብ። እሷ እንደምትሆነው ስሜታዊ አትሆንም። ምንም ነገር ለመጠገን አትሞክር። ወደ ቴራፒስትነት አትለወጥ። በጽኑ እይታ ታዳምጣለህ፣ በጥቂት ቃላት ምላሽ ትሰጣለህ። በጽኑ እይታ ታዳምጣለህ፣ በጥቂት ቃላት ምላሽ ትሰጣለህ እና ያለማጋነን ግንዛቤ ታሳያለህ። ይህ ጥልቅ እምነትን ይገነባል እና ጥልቅ እምነት በሴት አእምሮ ውስጥ ካሉት በጣም ከሚስቡ ኃይሎች አንዱ ነው። በዚህ ደረጃ በበለጠ ስውር መንገዶች መፈተን ትጀምራለች። በመልሶቿ ላይ ቀላል መዘግየቶች፣ አንተን ለመጉዳት ሳይሆን የቅናት ጠርዞች የሚወርሹ ቀልዶች። ነገር ግን አሁን ጨዋታውን ታውቃለህ። በተረጋጋ ሁኔታ ትመልሳለህ። ምንም ነገር አያናውጥህም። ይህ ራስን መግዛት ነው ፍላጎቷን ከፍ የሚያደርገው። ምክንያቱም ጥልቀት ውስጥ ሴት ስሜታዊነት የሌለው ወንድ ትፈልጋለች። ንብረት የሆነ ወንድ፣ ሸክም ያልሆነ፣ ልታደንቀው የምትችል ወንድ፣ እሷን መንከባከብ ያለበት ወንድ ያልሆነ። እናም የማኪያቬሊ መሳብ እውነተኛ የመመለሻ ነጥብ ይመጣል። አንተን ማጣት እንደምትፈራ መረዳት ትጀምራለች። ግልጽ የሆነ ፍርሃት አይደለም፣ ተስፋ የቆረጠ አይደለም፣ ለስላሳው ውስጣዊ ጸጥ ያለ ፍርሃት። አንተ ከሌሎች የተለየ መሆንህን ትረዳለች። እናም አንተን ለማጣት በቀላሉ ሊተካ የማይችል ስሜታዊ ተሞክሮ ማጣትን እንደሚያመላክት ትረዳለች። ይህ ስሜት ይበልጥ አፍቃሪ፣ ይበልጥ ተገኝ፣ ይበልጥ ዝግጁ፣ ይበልጥ ክፍት ያደርጋታል። እናም ወደዚህ ሁኔታ ስትደርስ በኩራት አትበዝብዝ፣ አትቀንስባት። ኃይሉን በሷ ላይ አትጠቀም። በተቃራኒው ይበልጥ ውበት ያለው፣ ይበልጥ የተረጋጋ፣ ይበልጥ አክብሮት ያለው፣ ይበልጥ ጥልቅ ትሆናለህ። አንተ እሷ ሁልጊዜ ልታገኘው የምትፈልገው ነገር ግን ፈጽሞ እንደማይኖር የምታምንበት አይነት ወንድ ትሆናለህ። እናም ይህንን ሁሉ የምታደርገው ሚስጥሩን ሳታጣ፣ ቁጥጥር ሳታጣ፣ ዋናውን ነገር ሳታጣ ነው። ይህ ሚዛን መሳብ እንደ ህገወጥ ስሜት የሚሰማበት ነው። ምክንያቱም ስሜቷን ሳታታልል፣ ሳትገፋ፣ ሳትጭን ትመራለህ። አንተ እሷን የምትመርጠው መገኘት፣ የምትፈልገው ጉልበት፣ የምትመኘው ኩባንያ ትሆናለህ።
እና አንዴ ስሜታዊ ተሳትፎ እንዳላት ስትረዳ ወደ ማኪያቬሊ መሳብ በጣም የተራቀቀ ደረጃ ትገባለህ። የስነ ልቦና ንብረት ደረጃ። ይህ እሷ የምትሰማበት ጊዜ ነው። ምንም እንኳን ባትናገረውም ከውስጧ የሆነ ነገር ያንተ እንደሆነ ይህ በጣም ጥቂት መሳቦች የሚደርሱበት ክልል ነው። ምክንያቱም ብልሃትን፣ ትዕግስትንና የባህሪ ትክክለኛ ንባብን ስለሚጠይቅ በዚህ ደረጃ ለማሳየት መስራት አያስፈልግህም። ማጠናከር ያስፈልጋል። እና ማጠናከር ማሸነፍ አይደለም። ማሸነፍ ፍላጎትን ማሸነፍ ነው። ማጠናከር ፍላጎትን ወደ ትስስር፣ ፍላጎትን ወደ ፍላጎት፣ መሳብን ወደ ስሜታዊ ታማኝነት መለወጥ ነው። ማኪያቬሊ መሳብ እንደ ህገወጥ ስሜት የሚሰማው እሷን ሳትጎዳ፣ ሳትገፋ፣ ሳትጫን እንድትመኛት ማድረግ ስለቻልክ ነው። አንተ እሷን የምትፈልገው ሰው ትሆናለህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይሄ ቪዲዮ ለሚያስፈልጋቸው ጓደኞቻችሁ ሼር አድርጉ። መልካም ጊዜ